ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ? ሐሳብ ላይ ጀምሯል። ከአፍታ ቆይታ በኋላ ደግሞ እንመለሳለን። ኢትዮጵያ መርጣለች። የድህረ ምርጫ ሂደቶችም ቀጥለዋል። ይህ በእንዲህ ያለ ዛሬ በልዩ ምርጫ ጣቢያዎች ድምጽ እየሰጡ ውለዋል። የእስካሁኑ ሂደት ምን ይነግረናል? የልዩ ምርጫ ጣቢያዎች ድምጽ ለአካታችነት ምን ይፈይዳል? ሐሳብ ላይ በቀዳሚነት ይመለከተዋል። የፕሪቶሪያውን የሰላም ስምምነት በመጣስ መፈንቅለ ስልጣን ያደረገው የደብረ ጽዮን ቡድን ከሀገር አልፎ ቀጠናዊ ትርምስ የመፍጠር እቅዱን ይፋ አድርጓል። ለውጭ ኃይሎች የሚጋለበው ቡድን የሚጋልባቸውን ፈረሶችም እየፈለገ ነው። መከላከያ ሰራዊት ቡድኑን አስጠንቅቋል። ወጣቶችን በማፈስ ወደ ጦርነት ለማሰማራት እያስገደደ ያለው ቡድን አዲሱ የጥፋት ስምሪቱ ሐሳብ በጥልቀት ይፈተሻል። የቻይናው መሪ ሺጂንፒንግ ሰሜን ኮሪያ ይገኛሉ። በአሜሪካ ማዕቀብና ማስጠንቀቂያዎች ያልተፈታው የሁለቱ ሀገራት ወዳጅነት እስከምን ድረስ? ይህ ከጉብኝት ባሻገር ዓለም እያዋለደችው ካለው አዲስ ስርዓት አንጻር ምን ትርጉም ይኖረዋል? ይዳሰሳል። የተከበራችሁ ተመልካቾቻችን በእነዚህ ጉዳዮች ውይይቶችን ያደረግን ሶስት ባልደረቦች እዚህ ስቱዲዮ አለን። እስጢፋኖስ አበራ፣ ውብርስ ተሰማኒ፣ አፈወርቅ ያዩ ደግሞ ውይይቱን እያስተናገድኩ ቆያለሁ። እንዴት ናችሁ? ክራሞታችሁ እንዴት ነው? ደህና ነን። ቆንጆ ነው። በሳምንት በጣም በርካታ ጉዳዮች የተሰሙበት በርካታ ሀገራዊ ጉዳዮች የነበሩበት ነው። ሶስቱን መርጠናል። ቀዳሚ የምናደርገው እንግዲህ ኢትዮጵያ በምርጫ ሂደት ውስጥ ነበረች። የተለያዩ ዘገባዎችን እንዲሁ ሀሳቦችን ስናቀርብ ቆይተናል። አሁን ደግሞ የውጤት ማዳመጥ ስራዎች ከጣቢያዎች ወደ ክልሎች ድምጾች እየመጡ ነው። ከዚህ በተጨማሪ ፓርቲዎች አለን የሚሏቸውን ቅሬታዎች እያቀረቡ ነው። እንዲያው መጀመሪያ ላርገውና ሂደቱን ምን ማለት እንችላለን? እስካሁን የሄድንበት ሂደት በምርጫ በዲሞክራሲ ግንባታ ላይ ምን ማለት ነው በሚለው ልጀምር። ውብርስ። በጣም ጥሩ። እንግዲህ ምርጫ እንደሚታወቀው የራሱ ሶስት ምዕራፎች አሉት። የኢትዮጵያ ምርጫም በዛ ሂደት ውስጥ የሚያልፍ ነው። እንግዲህ አሁን ያለንበት ምርጫ ጠቅለል አድርገን የድህረ ምርጫ ነው ባንለውም፣ ምክንያቱም ያው ውጤት ሙሉ ለሙሉ ተጠናቆ ማረጋገጫ የተሰጠበት ስላልሆነ ወደዛው ግን እየሄደ ያለበትን ሂደት ነው ማስተዋል የሚቻለው። ምርጫ ቦርድ የሚሰጣቸው ተደጋጋሚ መግለጫዎችን እያየን ነበረ ከድምጽ መስጫ ቀን በኋላ። ስለዚህ በድምጽ መስጫ ቀንና ከድምጽ መስጫ ቀን በፊት በነበሩት የቅድመ ምርጫ ዝግጅት ላይ ያሉ በቦርዱ በኩል እየተከወኑ ያሉ በከፍተኛ በሚባል ኮሚትመንት እየተከወኑ ያሉ ስራዎች ቀጥለው ያየንበትን ከድምጽ መስጫ ማግስት ቀጥሎ ያሉ ተግባራትንም በዛው አግባብ እንግዲህ ሂደት ላይ መሆናቸውን አይተናል። የቦርዱ ሰብሳቢ መላትወርቅ ኃይሉ እንግዲህ በመግለጫቸው እንዳመለከቱም አሁን ላይ ከምርጫ ጣቢያዎች ድምጾች ወደ ማዕከላት እየተሰበሰቡ ያሉበትን ሁኔታ ገልጸዋል። በአመዛኙ በሚባል ከ1000 በላይ ከሚሆነው የምርጫ ጣቢያዎች ወደ 800 ገደማ የሚሆኑት ማጠናቀቂያ ምዕራፍ ላይ መሆናቸውን ወይም ደግሞ አጠናቀው መጨረሳቸውን ገልጸዋል። ከዛ ያለፉት በዛው ሂደት ላይ በቅርብ ምናልባትም በሁለት ቀናት ውስጥ ያ እንደሚጠናቀቅ ነው የገለጹት። በዚህ ውስጥ በተለይ ከድምጽ መስጫ ቀን በኋላ ያሉ ወሳኝ የሚባሉ ተግባራትን የምናይበት ጊዜ ስለሆነ አብረን ያንን መፈተሽ ያስፈልጋል። አጠቃላይ የምርጫው ሂደት ላይ የሚኖረው ውጤት የሚኖረው ተጽዕኖ ምንድነው የሚለውን ማየት ያስፈልጋል። እንደሚታወቀው ከድምጽ መስጫ ቀን በኋላ ያሉ ተግባራት በጣም የምርጫውን ተአማኒነት፣ ፍትሃዊነት፣ አጠቃላይ የምርጫው መልክና ቅርጽ ላይ በጣም ትልቅ የሚባል ጉልህ የሚባል ተጽዕኖን ማሳደር የሚባል ሂደት ነው። ይሄንን ስንል ስለ ድምጽ ቆጠራ ነው የምናወራው። ይሄንን ስንል ተደጋጋሚ ቅሬታዎች በተለያዩ የምርጫው ተሳታፊ አካላት ምናልባት የሚመጡበት ነው። ስለዚህ የቅሬታ አፈታት የሚለውን አንድ ጉዳይ እዚህ ውስጥ እናነሳለን ማለታችን ነው። ሌላው ደግሞ በጥቅሉ የውጤትን ማረጋገጫ የሚሰጥበትም ሂደት እንደዚሁ የሚነሳ ነው። ስለዚህ እነዚህ የመጨረሻ የምርጫ ሂደት የሚፈልገው ማሳካት የሚፈልገው ግብ ሰላማዊ የሆነውን የመንግስት ምስረታ ለማሳካትና ሰላማዊ የሚባለውን የስልጣን ሽግግር እውን ለማድረግ በጣም ወሳኝ የሚባሉ ነጥቦች ስለሆኑ በጣም በጥንቃቄ መከወን ያለባቸው ናቸው። በዛ አግባብ ቦርዱ እየሄደበት እንደሆነ ማየት እንችላለን። ይሄንንም ቦርዱ እያነሳ ነው ደጋግሞና በተለይ ከቅሬታ አፈታት ጋር የተያዙ ጉዳዮች ላይ በደንብ ኢንጌጅ እያደረገ ስለመሆኑ ቦርዱ ገልጿል።
ቅሬታዎች እየመጡ ነው። እነዚህ ቅሬታዎች ኦን ደ ስፖት የሚፈቱ ይኖራሉ። አብዛኞቹ ሲያነሱ ከሰማችሁ ሜላተወርቅ አብዛኞቹ ከድምጽ መስጫ ቀን ጋር የተያያዙ ናቸው። እነሱን አስፈጻሚዎችን እስከ ማሰናበት የሚደርሱ ያሉ እዛው እልባት የሚፈልጉ እርምጃዎች የመፍትሄ እርምጃዎች መወሰዳቸውን አንስተዋል። ሌላው ደግሞ ቀሪ ለሚባሉ የራሳቸውን ሂደት ቅደም ተከተል ለሚፈልጉት ደግሞ እንደዚሁ ህጋዊ ስርዓቱን እንዲከተል የህግ ቡድን መዋቀሮች ድረስ ያሉ የቅሬታ ማስተናገድ ሂደቶችን በቦርዱ በኩል ያሉትን እየገለጹ ነው። ስለዚህ ይሄ በኋላ ላይ ለምንቀበለው በሰላማዊነቱ ተአማኒነቱና ፍትሃዊነቱን ጠብቆ ልንቀበል ለሚያስፈልገን ውጤት በጣም መሰረታዊ ነጥብ ነው ብለን እናነሳለን። ከዛ ባለፈ እንደዚሁ የመገናኛ ብዙሃን ዘገባዎችንም ተዘዋውረው በድምጽ መስጫ ማግስት የነበሩ ድምጾችን ቆጥሮ ጊዜያዊ ድምጾችን ይፋ የማድረግ የመለጠፍ ይሄም አንደኛው ዋናው እንደ አንድ የምርጫውን ሂደት ጥቅሉ ላይ በጥሩ ጎኑ ታማኒነቱና የፍትሃዊነቱን ሂደት መጠበቁን ከሚገልጹልን አመላካቾች ውስጥ አንዱ ነው። ስለዚህ ይሄ መሆኑን እንደዚሁ ብዙ የቅኝት ዘገባዎችንም ስንመለከት ነበረ። እንደዚሁም ቦርዱም ደግሞ ያንን ወጥቶ ኮሙኒኬት ሲያደርግ ነበር ማለት ነው። ስለዚህ እነዚህ ደግሞ በጥንቃቄ ወደ ማዕከላት ጥቅል የሆነ ውጤት ወደሚገለጽበት እንደዚሁ ያለውንም ሽግግር በዛው መልክ በአብዛኛው ቀደም በተጠቀስኩት ቁጥር መሰረት እየተከናወነ መሆኑ በጣም ጥሩ ሂደት ላይ መሆኑ አሁንም ከድምጽ መስጫው ማግስት ያሉ ተግባራት እንደዚሁ ጥሩ መስመር ላይ ናቸው ያለውን ጥቅል ምልከታ ማግኘት እንችላለን ብዬ አስባለሁ። ምናልባት የዚህ የምርጫን ነገር ስናነሳው ሂደት ነው። በሂደቱ ውስጥ ትምምኖች ሲፈጠሩ ለምርጫው ቅቡልነት ህጋዊነት የሚያስቀምጠው የሚጫወተው ሚና ይኖራል። በተለይም የፖለቲካ ፓርቲዎች የሚያቀርቧቸው ሀሳቦች ሲደመጡ ለነዚህም ይፋዊ የሆኑ ምላሾች ሲሰጡ በትምምኑ ላይ የምርጫውን ህጋዊነት እንደሚጨምር የሚታመን ነው። ውብርስት እሱን አነሳችልን። እንዲያው አብረን እንድናነሳው የምንፈልገው እስጢፋኖስ በተለይም በዚህ የምርጫ ሂደት ላይ የምርጫ ቦርድ እስካሁን ድረስ ፖለቲካ ፓርቲዎች ቅሬታቸውን እያዳመጠ ነው ያለው፣ መልስ ለሚሰጣቸው ከስር ከስር እየሰጠ ነው ያለው፣ እርምጃዎችን እየወሰደ ነውና እነዚህ ምንድነው ሊነግሩን የሚለውን እንግዲህ ውስጥ ያለቻቸው ነገሮች እንዳሉ ሆነው ሶስቱ ምዕራፎችን እየሄድን ነው። ምርጫ ቦርድ ቀድሞ ምርጫ ሲሰራ የነበራቸው ነገሮች ነበሩ። በምርጫ ሂደት አሁን ደግሞ ከምርጫው በኋላ ድህረ ምርጫ ሂደት ላይ እንገኛለን። እንግዲህ በእነዚህ ቀድመ ምርጫም በምርጫው ሂደት የታዩት ነገሮች ኢትዮጵያ ለመጀመሪያ ጊዜ ሊባል በሚችል ደረጃ ዲሞክራሲያዊ የሆነ ሰላማዊ የሆነ እና አሳታፊ የሆነ የቅድመ ምርጫ ሂደትን የምርጫ ሂደትን አልፋለች ማለት እንችላለን። ኢትዮጵያውያንም ለዛ ነው በብዙ መልኩ ወጥተው ድምጽ ሲሰጡ የነበረው በቁጥርም በምንም። ስለዚህ ይሄ ምርጫ ሰባተኛው ጠቅላላ ምርጫ በብዙ መስፈርቶች ከዚህ በፊት ከምናውቃቸው ምርጫዎች ብዙ ለውጦች የታየበት የትርክት ለውጥ የሚመጣበት ምርጫ ነው ብሎ ማለት ይቻላል። ለዛም ነው ብዙ ዓለም አቀፍ ተቋማት እንግዲህ የመጀመሪያው በአንድ የምርጫ ስርዓት ውስጥ ሊተማመን የሚገባው ህዝቡ ነው፣ ድምጽ የሰጠው ህዝብ ነው። ሶ የኢትዮጵያ ህዝብ የሰጠው ድምጽ ለማንም ይሁን ለማን ምርጫ ቦርድ ወይም ደግሞ ይሄ ተቋሙ ያንን በአግባቡ እንደሚያስፈጽምለት ተማምኗል። ገለልተኛ የሆኑ ታዛቢዎች ኢጋድን ብንወስድ የአፍሪካ ህብረትን ብንወስድ በተመሳሳይ የምርጫውን ገለልተኛነት የተቋሙን ታማኝነት መስክሯል። እሱም መነሻ አድርጎ ደግሞ በርካታ ዓለም አቀፍ ተቋማት 20 ምናምኑም የአውሮፓ ህብረት አባል ሀገራት የእንግሊዝ፣ የካናዳ፣ ጃፓን እያልን ሀገራት በሙሉ ይሄንን ምርጫ እንደሚቀበሉት ጠቁመዋል። ስለዚህ ኢትዮጵያውያን በጋራ ትልቅ ድል አሳክቷል ወይንም ትልቅ ውጤት አግኝተዋል ማለት ነው። ስለዚህ ሰባተኛው ጠቅላላ ምርጫ ከአንድ ቀን የምርጫ ሂደት በዘለለ ትልቅ ትርጉም ያለው እና ኢትዮጵያን ማጽናት የተቻለበት የኮሙኒኬሽን ሚኒስትሯ እናታለም መለሰ በአልጀዚራ ላይ ያተሙት ጽሁፍ ነበረ ባለፈው ሳምንትና እዛ ላይ ያነሱት ሀሳብ አለ። ይሄ ምርጫ ብቻ ሳይሆን ኢትዮጵያን የምናጸናበት ወይም ደግሞ ኢትዮጵያን ኮንሶሊዴት የምናደርግበት ፕሮሰስ ነው የሚል ነገር አንስተው ነበርና እሱ እየታየበት ነው። ህዝብ ወጥቷል፣ ህዝብ ወጥቶ መርጧል። የመረጠውን በነጻና ዲሞክራሲ በሆነ መንገድ እንደሆነ ዓለም አቀፍ ተቋማት መስክረዋል። ሶ ይሄ አንድ ኢትዮጵያ ተስፋ ያላት ሀገር እንደሆነች የሚያሳይ ነው። ሁለተኛ ነገር ደግሞ ተስፋ ያላቸው ወይንም አንድ ሀገር ተስፋ አለው ስንል
ተቋማትን ይገነባል ማለት ነው። ደግሞ ተቋማት ላይ ኢንቨስት ያደርጋል ማለት ነው። ስለዚህ የሰባተኛው ጠቅላላው ምርጫ ኢትዮጵያ ባለፉት ዓመታት የጀመረቻቸው በተለይ ከተቋማት ግንባታ አንጻር ስኬታማ የሆነ ሂደትን መሄድ ችላለች ማለት ይቻላል። ምርጫ ቦርድ ለዚህ ማሳያ ነው። በገለልተኝነት ሁሉንም ተቋሚ ምንድነው ተፎካካሪ ፓርቲዎች በገለልተኝነት አይቶ ይህን ምርጫውን እንዲያካሂዱ አድርጓል። ስለዚህ ሰባተኛው ጠቅላላ ምርጫ ጠቅላላ አድርጎ ለማስቀመጥ የኢትዮጵያ ሕዝብ ሰላም ወዳድነትና የለውጥ ፈላጊነት አንድ፣ ሁለተኛ የጀግና ሀገር መከላከያ ሰራዊትና የክልል የጸጥታ መዋቅሮች፣ ሶስተኛ የመንግስት ኮሚትመንት የሰባተኛው ጠቅላላ ምርጫ ሰክሰስፉል ሆኖ እንዲጠናቀቅ አድርጎታል። ከሱ ደግሞ ዋነኛውን ድርሻ ደግሞ የሚይዘው ምርጫ ቦርድ ነው። ምርጫ ቦርድ በተለይ ተቋማት ግንባታ ላይ ለውጡ ከለወጣቸው ተቋማት መካከል አንደኛው ነው። አሁን የደረሰበት ደረጃ ደግሞ በገለልተኝነት የኢትዮጵያ ሕዝብም የሚያምነው ተቋም ሆኗል። የዓለም አቀፍ ተቋማትም የሚያምኑት ተቋም ሆኗል። ድህረ ምርጫ ላይ ምን እየሰራ ነው? ቅድም ውብርስ እንደጠቀሰችው ውጤቶችን እየደመረ ነው። ቅሬታዎች የቀረቡባቸው ቦታዎች ካልተሳትኩኝ በርከት ያሉ ቅሬታዎች የቀረቡባቸው አካባቢዎች ላይ ገለልተኛ የህግ ባለሙያዎችን አዘጋጅቶ በእነሱ በኩል እየታየ ነው። ዛሬ ደግሞ ለየት የሚያደርገው የልዩ የምርጫ ዞኖች አሉ። እንግዲህ እንደምናውቀው የምርጫ ጣቢያዎች በተለይ ተፈናቃዮች የሀገር ውስጥ ተፈናቃዮች የመከላከያ ሰራዊት አባላት የፌዴራል ፖሊስ እና የክልል የጸጥታ አባላት ያሉባቸው ቦታዎች ላይ ይሄ ምርጫ እየተካሄደ ነው። ዛሬ ቀኑ ሙሉም ስንመለከት እንደነበረው የመከላከያ ጣቢያ ምንድነው ካምፖች ያሉባቸው ተፈናቃዮች ያሉባቸው ቦታዎች ላይ ይሄ ምርጫ ሂደት እየሄደ ነው። እንግዲህ በህጉ መሰረት ከአንድ ወር በኋላ ነው ጥቅል ውጤቱን የምርጫ ቦርድ የሚያሳውቀው። ስለዚህ አሁን የምርጫ ቦርድ ከቅድመ ምርጫውንም ድህረ ምርጫውንም ሰክሰስፉሊ መሄድ ችሎ አሁን ደግሞ ድህረ ምርጫ ላይ እነዚህ የልዩ ጣቢያ ምርጫዎችን ከማከናወን ጎን ለጎን ቅሬታዎችንም እየተቀበለ ውጤቶችንም እየፈታ ያለበት ሂደት ላይ እንዲያው ስቲፋኖስ እሱ ጉዳይ ካነሳው የዚህ የፖለቲካ አካታችነት የሚባለው ጉዳይ እዚህ ጋር የሚነሳ ይመስለኛል። በተለይ ኢትዮጵያ በጣም ብዝሃ ሀሳብ ያላት ብዝሃ ብሔር ቋንቋ ያለች ሀገር ነች። በእነዚህ ምርጫዎች እነዚህ ሀሳቦች እንዲወከሉ ይጠበቃል። ዜጎችም ያለ ልዩነት ሀሳባቸው ድምጻቸው እንዲሰማ ይደረጋልና ይሄ አካታች ምርጫ በተለይ የፖለቲካ አካታችነት ለምንለው ሀሳብ ምኑ ነው የሚለውን እንደው ብናነሳው በጣም ተገቢ ነገር ነው። እንግዲህ ኢትዮጵያ ህብረ ብሔራዊ ነች ስንል በቋንቋ፣ በእምነት፣ በባህል በምናም ብቻ አይደለም። ህብረ ብሔራዊነት የሀሳብ ነው። ኢትዮጵያ ውስጥ ብዙ አይነት ሀሳቦች አሉ። ብዙ ያልተሰሙ ድምጾች አሉ። ወጥተው ያልተነገሩ ሀሳቦች አሉ። የታመቁ የተያዙ ሀሳቦች አሉ። የተወሰኑ ሀሳቦች ብቻ ነው አየሩ ላይ እንዲወጡ የተደረገው። ይሄ ምርጫ ለየት የሚያደርገው ከዚህ በፊት ከነበሩት ምርጫዎችም አንደኛው ሀሳቦች በብዛት እንዲወጡ የተደረገበት አጋጣሚ ነው። በነጻነት እዚህ እኛ የፋና ሚዲያ መድረክ ላይ እንደምታሰው አንተም በምታዘጋጀው ማኒፌስቶ ፕሮግራም ላይ ሀሳቦች ካለ ገደብ ሰዎች ወይም ደግሞ ፓርቲዎች ሀሳባቸውን በነጻነት የሚያቀርቡበት አጋጣሚ ተፈጥሯል። ከዚህ እንደዚህ አትሉም እንደዚህ አትሉም የሚባሉ ነገሮች በሌለበት ሁኔታ ላይ ማለት ነው። ራሱ ምርጫ ቦርድ በሚያዘጋጃቸው የፓርቲ ክርክሮች ላይም ደግሞ አንደኛ በተለያየ ቋንቋ በአፋርኛ፣ በሲዳምኛ፣ በአፋን ኦሮሞ፣ በሌሎቹ ቋንቋዎች ሰዎች ሀሳባቸውን ኮሙኒኬት የሚያደርጉበት የሚገልጹበት መንገዶች ተፈጥረው ነበረ ማለት ነው። ስለዚህ ሰባተኛው ምርጫ በብዙ መንገድ ታሪካዊ ከሚያደርጉት ነገሮች አንደኛው የሀሳብ ወይም ደግሞ ካለ ገደብ ሀሳቦችን እንዲንሸራሸሩ የተደረገበት አጋጣሚ መፈጠሩ ነው። ስለዚህ ቦርዱ ከዚህ ጋር በተያያዘ ስቲፍ እንግዲህ በኃላፊነት ደረጃ ያለው ስልጣን አለ። ለምሳሌ ዛሬ የተካሄደውን በልዩ የምርጫ ጣቢያዎች የተካሄደውን ምርጫ ብናየው አንድ ተቋም ጠንካራነቱ ህጋዊ መሰረቶችን ተመርኩዞ ያንን ማስፈጸም መቻሉ ነው በብቃት። መመሪያው ላይ የልዩ ጣቢያዎችን በተመለከተ የሚቀመጥ ትልቅ ዓላማ አለ። ይሄ ዓላማ ምንድነው? ዜጎች ህገ መንግስታዊ ከሆነው መብታቸው በተለያየ ምክንያት ወደ ኋላ እንዳይቀሩ ኤክስክሉድ እንዳይደረጉ ድምጻቸው መሰማት ወይም ደግሞ ያንን የሚያገኙበት የተለየ
የተመቻቸ ስርዓት እንዲኖር ለማስቻል ነው ወይም ደግሞ ያንን ስርዓት ምቹ ሁኔታ ለመዘርጋት ነው የሚል በአላማ ደረጃ የተቀመጠ ጥቅል ሀሳብ አለ። ሀሳቡ ይዘቱን እንደዚህ ሆኖ ያነሳውት ይሄ ማለት ደግሞ በተለያየ ምክንያት ከምርጫ ክልሎች በመራቅ ሊሆን ይችላል ወይም ደግሞ በልዩ ልዩ ቅድም ባነሳ ነው ለምሳሌ መከላከያ ካምፖች ላይ የሚደረገው ይሄ በጣም ጥሩ ምሳሌ ነው። በልዩ ልዩ ተልእኮና በሌሎች ጉዳዮች ላይ ያለ ትልቅ ኃላፊነትን የተሸከመ ተቋም ስለሆነ ተደራሽነቱን ወደዛ ተቋም የማስፋት ስራ ነው እዚህ ውስጥ እያየን ያለ ነው ማለት ነው። ስለዚህ በዚህ ሂደት ውስጥ አካታችነትን ስናነሳ በተቀመጠው አላማ መሰረት ስራዎችን ለመስራት ጥረት ያደረገበትን ወይም ደግሞ በተገቢው እንዲፈጸም ያደረገበትን የምርጫ ቦርድን ተግባር እዚህ ውስጥ እናያለን ማለት ነው። አካታችነትን ስናነሳ ቅድም ስቲፋኖስ ያነሳቸው የሀሳብ ብቻ ሳይሆን በተደራሽነት ደረጃ ምክንያቱም አንድ ምርጫ ሂደቱ በራሱ ለዜጎች የሚሳተፉበት ነው ብለናል። ዜጎች ሁሉም ዜጋ ከሚቀመጡ የተለዩ ከምርጫ ውጪ ወይም ደግሞ ያን ድምጻቸውን ተገቢ ከማያደርጉ ሌሎች አሰራሮች ውጪ ያሉ ሁሉም ዜጎች ድምጻቸውን የመስጠት ህገ መንግስታዊ መብት ስላላቸው በድምጻቸው የሚመራቸውን የሚያስተዳድራቸውን ወይም ደግሞ በሀገራቸው ጉዳይ ላይ በቀጥታ ተሳታፊ የመሆን መብታቸውን ኤክሰርሳይዝ ለማድረግ ከዛ የሚገድባቸው የተለያዩ ሁኔታዎች ቢኖሩ የተፈናቃዮችን በተመሳሳይ ነው በተለያዩ ሰው ሰራሽም በለው ተፈጥሯዊ ሁኔታዎችና ሂደት ውስጥ ከዛ እንዳይገለሉ ተደራሽነትን የማስፋት ስራ በአላማው ያለ ነው። ያንን በደንብ መሬት ላይ ማውረድ ያስፈልጋል። ይሄ አንደኛው ምርጫው ተአማኒ ነው ወይ ፍትሃዊ ነው ወይ ሂደቱን ጠብቆ ተከውኗል ወይ ለሚለው ምላሽ የምናገኝበት ነው የአካታችነት ጉዳይ ማለት ነው። በነገር ላይ ቦርዱ ተደጋግሞ ሲሰራቸው ከነበሩ ስራዎች ግንዛቤንም ሲፈጥር ነበር። አካል ጉዳተኞች ጋር ቅድም ስቲፈን ሲያነሳው ነበር ሴቶች ጋር ይሄ ሀገር ወደ 17 ሚሊዮን የሚጠጉ አካል ጉዳተኞች ያሉበት ነው። ከዛ ባሻገር ደግሞ የፖፑሌሽኑን ግማሽ የሚሆኑት ደግሞ ሴቶች ያሉበት ነው። ተደጋጋሚ መልክቶችን እያየን ነበር አይደለ? ሴቶች በምርጫ ወቅት በሚኖራቸው ተሳትፎ ከመብታቸው ወደ ኋላ ሊያስቀራቸው የሚችሉ የትኛውም አይነት ሳንካ እንዳይኖር ማድረግ የሚያስችል የግንዛቤ ስራ ጭምር ወይም ደግሞ ህጋዊ ከለላ ጭምር እንዲኖሩ ተደርገው የተዘጋጀበትን ወይም ደግሞ የተሰራበትን ሂደት እናያለን። ይሄ ሁሉን አቀፍ ያደርገዋል። ምርጫውን በአካታችነት ረገድ ያላየው ክፍተት እንዳይኖር በማስቻል የራሱን ሚና ይወጣል ማለት ነው። አንድ በተደራሽነት፣ ሁለት ደግሞ ተደራሽነትን በማስፋት ራሱ ቅድም እንዳነሳ ነው አካታችነትን የመጨመር አንድ ራሱን የቻለ ሜካኒዝም ነው። ከዛ ውጪ ደግሞ በፖለቲካዊ መብቶቻቸውን ኤክሰርሳይዝ በማድረግ ዙሪያ የተለያዩ ጫና ሊደርስባቸው የሚችሉ የህብረተሰብ ክፍሎችን ታሳቢ ባደረገ መልኩ ምርጫው እንዲካሄድ የሄደበትን ርቀት አካታችነት ላይ የተሄደው ርቀት ሰፊ ነው ብሎ ማንሳት ይቻላል። ጥሩ። በነገራችን ላይ እነዚህ ስሜቶች ደግሞ ሁሉ የተካተተበት ሁሉ የተደመጠበት ምርጫ ሲሆን እኔም በሀገሬ መደመጥ መምረጥ እችላለሁ ይሄ ሀገር የኔም ነው የሚለውን የሀገር ባለቤትነት እያሳደግን ስንሄድም ሁሉም የተሳተፈበት የሁሉም የሆነ በሁሉም ቅቡል ያለው ምርጫ እንዲሆን ያደርጋል። እንግዲህ ዛሬ ቅድም እንዳነሳ ነው የልዩ የምርጫ ጣቢያዎች ድምጽ እየሰጡ ነው የሚገኙት። ከዚህም በተጨማሪ የድህረ ምርጫ ስራዎች በተለይ የማዳመር ቅሬታዎችን የመመለስና ሌሎች የህግ አካሄዶች በምርጫ ቦርድ እየተካሄዱ ነው። ስንጠቀልለው ግን ኢትዮጵያ በምርጫ ሂደት ውስጥ ነው ያለችው። ማሰሪያው ደግሞ ኢትዮጵያ እያሸነፈች ነው ማለት እንችላለን። እንግዲህ በርካታ ጉዳዮችን የሚይዝ ሲሆን ተመልካቾቻችን በሌላ ጉዳይ ከአፍታ ቆይታ በኋላ እንመለሳለን።